እንዴት ናችሁ? ቀለም አካዳሚ በሌላ ቪዲዮ ተመልሷል። ዛሬ የምናየው የግሬድ 9 ጂኦግራፊ ዩኒት 3 ነው የምናየው ናቹራል ሪሶርስ ቤዝስ ኦፍ ኢትዮጵያ የሚለውን ቻፕተር ማለት ነው። ሶ ከዚህ በኋላ 10 ላይም 11 ላይም 12 ላይም ሶስተኛው ዩኒት ስለ ናቹራል ሪሶርስ ነው የሚሆነው። ግን እዚህኛው ላይ መጀመሪያ ስለ ኢትዮጵያ ይሆናል። ከዛ በኋላ በአጠቃላይ ስለ ጀነራል ስለ አፍሪካ እናያለን። ከዛ ደግሞ ስለ በአጠቃላይ ናቹራል ሪሶርስ ስለ ኮንፍሊክቶች እንደዚህ እያለ እስከ 12 እንደዚህ ነው የሚሄደው። ስለዚህ ይሄ ሜክ ሹር ዩ አንደርስታንድ የዚህኛውን 9ኛ ክፍል ላይ ያለውን ዩኒት 3 በደንብ ካልተረዳችሁት 10 ላይም 11 ላይም 12 ላይም ስትሄዱ ቢውልድ እያደረገ ስለሆነ የሚሄደው ቻሌንጅ ሊሆንባችሁ ይችላል። ኦኬ ሶ ይሄንን ዩኒት ስንጨርስ ስንጨርስ ናቹራል ሪሶርስ እንደ ኮንሰፕት ምን ማለት ነው የሚለውን እናያለን። ይሄ በቃ ፋንዳሜንታል ነገር ነው። ከዛ በኋላ ስለ ድሬኔጅ ሲስተም ኢትዮጵያን ውሃ ዋተር ሪሶርስ አንድ ሪሶርስ ነው ብለን እንለይና ከዛ በኋላ ስለሱ ስለ ድሬኔጅ ሲስተም እናያለን ምንድነው እና ደግሞ ምን አይነት ድሬኔጅ ሲስተሞች አሉን የሚለውን እናያለን። ከዛ የዋተር ቦዲ ዲስትሪቢዩሽን ኢትዮጵያ ውስጥ ማለት ነው እሱን እናያለን። ከዛ በመቀጠል ሶይል ታይፕ ኢትዮጵያ ውስጥ ያሉ የአፈር አይነቶችን ማለት ነው እነሱን የምናይ ይሆናል። ናቹራል ሪሶርስ ብለን በዚህ ዩኒት የምናየው ውሃና አፈር ነው። ኦኬ ሌሎች ቀጣይ ኦብጀክቲቮች የሚሆኑን ደግሞ ሪስፖንሲብል ዲፍረንስስ ኢትዮጵያ ውስጥ ባለው ማለት ነው ናቹራል ቬጂቴሽናችን ለምንድን ነው የተለያየ የሆነው ከአንድ ቦታ አንድ ቦታ ፋክተሮቹ ምንድን ናቸው የሚሉትን እናያለን። ከዛ በመቀጠል ዋይልድ ላይፍ ስለ እንስሳት እናያለን። ምን አይነት እንስሳት አሉ ኢትዮጵያ ውስጥ፣ ብርቅዬዎቹ ምን አይነት ናቸው፣ ምን አይነት ቫልዩስ ነው ያላቸው የሚለውን እናያለን። ከዛ በመቀጠል ስፓሻል ዲስትሪቢዩሽን ኤንድ ቫሪዬሽንስ ኦፍ ሚነራልስ ኦኬ ውሃ፣ አፈር፣ ከዛ እጽዋት፣ ከዛ በኋላ እንስሳቶቻችንን፣ ከዛ ደግሞ ሚነራሎቻችንን የምናይበት ዩኒት ነው የሚሆነው ዩኒት 3 ኦኬ 3.1 ሚኒንግ ኦፍ ናቹራል ሪሶርስ የሚለው መጀመሪያ ናቹራል ሪሶርስን ዲፋይን በይነን ነው የምንጀምረው። ምንድነው የምናየው 3.1 ላይ ሪኮግናይዝ ዘ ኮንሰፕት ኦፍ ናቹራል ሪሶርስ ምንድነው የሚለውን የመጀመሪያው ኦብጀክቲቫችን የዩኒቱ ማለት ነው። ከዛ ደግሞ ክላሲፊኬሽን ኦፍ ናቹራል ሪሶርስስ እነዚህን እናያለን። ኦኬ ስለዚህ ናቹራል ሪሶርስ ምንድነው? አንደኛ ኢትስ ናቹራል አሴት ኦኬ አሴት ማለት ንብረት ማለት ነው። ኦኬ ስለዚህ ናቹራል ሪሶርስ ማለት ተፈጥሯዊ የሆነ በተፈጥሮ የምናገኘው ንብረት ነው። it occurs in nature alright ከዛ በመቀጠል ኢኮኖሚክ ፕሮዳክሽን እና ኮንዛምፕሽን ላይ ቫልዩ ያለው ፕሮዳክሽን ላይ ስንል ምርት ላይ ማለታችን ነው። አንድን ነገር ለማምረት ያገለግሉናል። ከዛ ደግሞ ኮንዛምፕሽን ኮንሱምም ደግሞ እናደርጋቸዋለን። ስለዚህ ኢኮኖሚ ቤዚክሊ ኢኮኖሚክስ ላይ ትንሽ አይታችሁ ብዬ አስባለሁ። ፕሮዳክሽን አለ፣ ከዛ ኮንዛምፕሽን አለ። ኢኮኖሚ ማለት ይሄ ነው። በፕሮዳክሽን እና በኮንዛምፕሽን በተለይ ማክሮ ኢኮኖሚክስ ፕሮዳክሽን አለ እሱን ከዛ ደግሞ ፕሮዲስ የተደረገው ነገር ደግሞ ኮንሱም ይደረጋል። ሶ በሁለቱ መሀል ያለ ሪሌሽንሺፕ ነው። እዚህኛው ጋር ደግሞ ናቹራል ሪሶርሶቻችን they can be used for what for production and for consumption ለምርትም ለኮንዛምፕሽንም የሚያገለግሉ ናቸው። ፕላስ they are the foundation for economic development and security ሶ የምታያቸው ማንኛውም ነገሮች ሊሰሩ የሚችሉት ማንሜድ ኮምፖነንቶች ልናይ እንችላለን። አንድ ነገር ሲሰራ ግን ማንሜድ ኮምፖነንት የተሰራው ከናቹራል ሪሶርስ ነው። በቀላሉ የሚታዩ ነገሮች አሉ። they are basically the fundamental root of mankind civilization ማለት ነው። የሰው ልጅ ስልጣኔ ከናቹራል ሪሶርስ ጋር ታየ የተደረገ ነው። አንድ አካባቢ ላይ የሚኖሩ ሰዎች ለምንድን ነው እዛ አካባቢ የኖሩት ብለን ስናጠና ወይ እዛ አካባቢ ውሃ አለ፣ ለውሃው በእርሻ ምክንያት ነው የሚኖሩት፣ ወይ እዛ አካባቢ ወርቅ አለ፣ ወርቁን እያወጡ የሚኖሩ ሰዎች ናቸው። ናቹራል ሪሶርሱ መሰረታቸው ነው። ኢኮኖሚክ ዴቨሎፕመንት የምንለው እሱ ነው። ኦኬ ናቹራል ሪሶርስ እንደ ኢኮኖሚክ ዴቨሎፕመንት ሆነ ያገለግላል። ከዛ በመቀጠል ከፉድ ሴኩሪቲ አንፃር ኦኬ በምግብ ራስን ከመቻል አንፃር በጣም ሲግኒፊካንት የሆነ ቫልዩ ያለው ነገር ነው። ሶ ናቹራል ሪሶርስ ምን ሊሆን ይችላል? አኒማል ሪሶርስ ሊሆን ይችላል፣ ከእንስሳት የሚገኝ ነገር፣ ከኦይል ክሩድ ኦይል ሊሆን ይችላል፣ ፔትሮሊየም ማለት ነው። ከዛ በመቀጠል ፎረስት ሪሶርስ ወይም ከእጽዋት የምናገኛቸው ሚነራል፣ ሮክ ከመሬት ተቆፍሮ የሚወጡ ዋተር ሪሶርስስ፣ ዊንድ፣ ሶላር እንደዚህ አይነት ነገሮች ናቹራል ሪሶርስ በተፈጥሮ የምናገኛቸው አሴቶች ለፕሮዳክሽን እና ለኮንዘምፕሽን የሚጠቅሙ ነገሮች ማለት ነው። ናቹራል ሪሶርስ ሀሳቡ ይሄ ነው። ክላሲፋይ ስናደርጋቸው ለሁለት መክፈል እንችላለን። ብዙ ክላሲፊኬሽን መንገዶች አሉ። አፐር ግሬድ ላይ የምታዩቸው ይሆናል። አሁን ላይ ግን ሪኒዌብል እና ነን ሪኒዌብል ተብለው ይከፈላሉ። ሪኒዌብል ስንል ሪኒዌብል እንደ አዲስ መታደስ የሚችሉ ኒው ማለት አዲስ ነው። ሪኒው ማድረግ ደግሞ ማደስ ማለት እንደ አዲስ ማድረግ። ስለዚህ ነን ሪኒዌብል እና ነን ሪኒዌብል ስንል እነዚህ መታደስ የሚችሉ ናቸው። ከጨረስናቸው በኋላ ተመልሰው ራሳቸውን ስቶካቸውን መመለስ የሚችሉ፣ ነን ሪኒዌብል ደግሞ መታደስ የማይችሉ የሚያልቁ ማለት ነው። እንደዚህ አይነት ሪሶርሶቻችን ናቸው። ኦኬ ለምሳሌ ሪኒዌብል ኤነርጂ ሶርሶቻችን እዚህ ዲያግራም ላይ ዊንድ ንፋስ አንጨርሰውም። ንፋስን አይደለ ሁሌ ያለ ሰው ሪኒዌብል ነው። ሃይድሮ ፓወር ተመሳሳይ
ኤሌክትሪክ ኃይል የሚመነጭ ማለት ነው። ውሃው እስካለ ድረስ ኤሌክትሪካችን ይቀጥላል። ኮንሱም ስለማያደርገው ውሃውን ማለት ነው። በግድብ ተጠቅመን ኤሌክትሪክ ስናመነጭ ውሃውን አንጨርሰው አይደለ? ስለዚህ ሁልጊዜም አለን። ጂኦተርማል ተመሳሳይ ነው። ባዮማስ ተመሳሳይ። የሚያልቀው ደግሞ ኦይል ነዳጅ አንድ ነገር ቆፍሮ ካወጣ በኋላ ጠቃሚ ነው፣ ለኢኮኖሚ መሰረቱ ይሆናል። ኦፍኮርስ ግን አፍተር ሰም ታይም ያልቃል። ኮል የድንጋይ ከሰል ማለት ነው ተመሳሳይ ነው። ኒውክለር ተመሳሳይ፣ ናቹራል ጋዝ እነዚህ የሚያልቁ ናቸው። እነዚህ የማያልቁ እነዚህ የሚያልቁ ሪኒዌብል ነን ሪኒዌብል ቢያልቁም መተካት የሚችሉ ከሆኑ ሪኒዌብል እንላቸዋለን። ኦኬ ሶ ሪኒዌብል ሪሶርስስ that can be replenished replenish ማለት መልሶ ማንሰራራት ወይም መልሶ ህይወት መስራት ማለት ነው። ስለዚህ ሪፕሌኒሽ ሊደረጉ የሚችሉ ሪሶርስስ ናቸው፣ ሀብቶች ናቸው። በተፈጥሮ የሚገኙ ናቸው። ምሳሌዎቻችን ፕላንትስ እጽዋቶች ቢቆረጥ ያድጋል። አኒማልስ አንለስ ዝርያቸው ከመሬት ከምድር ላይ ካልጠፋ ድረስ ኦኬ 2-3 ካሉ ዴካን ብሪድ እና ተመልሰው ወደ ነበሩበት ቦታ መመለስ ይችላሉ፣ መልሰው መራባት ይችላሉ። አፈር ተመሳሳይ ነው። በትንስራት ኮንዘርቭ የምናደርገው ከሆነ ብዙ የኮንዘርቬሽን ቴክኒኮች አሉ፣ ወደፊት የምታዩቸው ይሆናል። እነሱን መጠቀም የምንችል ከሆነ ሶይል ራሱን ማደስ ይችላል። ቢበላሽ መልሰው ራሱን ማደስ ይችላል፣ ሊበላሽ ራሱን ማደስ ይችላል። ወተር ተመሳሳይ ነው። ውሃ የሚያልቅ ከሆነ መልሰው ሪጀነሬት ማድረግ ይችላል። አካባቢውን በስነስርዓት ኮንዘርቭ ማድረግ የምንችል ከሆነ ሪኒዌብል። ጂኦተርማል ተመሳሳይ ነው። ከመሬት የሚወጣ ሙቀትን ተጠቅመን የምንጠቀመው ኤነርጂ ሶርስ ነው ጂኦተርማል። በትካን ሪኒዌብል ቱ ዊንድ ነፋስ ተመሳሳይ፣ ሶላር ኤነርጂ እነዚህ የሚታደሱ ታዳሽ ኃይል የሚባሉት ማለት ነው። ታዳሽ ኃይልን መጠቀም ለማበረታታት በማህበረሰቡ ዘንድ የተደረጉ ሁለንተናዊ ጥረቶች የሚሉ ዜናዎች የሚያወሩ ያሉት ስለ ውሃ፣ ስለ ንፋስ፣ ስለ ኤሌክትሪክ ኃይል ማመንጫ ግድቦች ማለት ነው። ስለነሱ ነው እያወሩ ያለው። ኦኬ ሶ እነዚህ ሪሶርሶች ናቹራል ሪሶርሶች ሪኒዌብሎቹ ማለት ነው ፋክት በኢንፍሉዌንስ ይደረጋሉ በብዙ ምክንያቶች። ፕሬሸር ውስጥ ነው ያሉት። ምክንያቱም ሊሆን ይችላል ፖፑሌሽን ፕሬሸር። ኦኬ የህዝብ ቁጥር እያደገ ሲሄድ ሪሶርሶች ላይ ጫና ይኖራል። አንድ አካባቢ የነበረ ወንዝ በቂ ከነበረ፣ አንድ አካባቢ የነበረ የግጦሽ መሬት ለዛ አካባቢ ህዝብ በቂ ከነበረ፣ የአካባቢ ህዝብ በእጥፍ ቁጥሩ ሲጨምር አሁን ውሃው በቂ መሆኑ ይቀራል። ኦኬ ተጨማሪ የወተር ሶርስ ማስፈለግ ይጀምራል። የመሬት ግጦሽ ስፍራው ለነበሩት ከብቶች በቂ ሊሆን ይችላል፣ ግን ከብቶቹ መጠን በእጥፍ ሲጨምር አሁን የዛ ግጦሽ ቦታ በቂ መሆኑ ይቀራል አይደለ? ስለዚህ ፖፑሌሽን ፕሬሸር የምንለው እሱ ነው። አግሪካልቸራል ኤክስፓንሽን ህዝቡን ለመመገብ፣ ብዙ ህዝብ ካለ ብዙ ምግብ ያስፈልጋል። እሱን ለመመገብ ተብሎ አግሪካልቸራል ኤክስፓንሽን ያስፈልጋል፣ ወይም የግብርናውን ማስፋፋት ያስፈልጋል። ስናስፋፋ አጌን አፈሩ ላይ ተጽዕኖ እያደረግንበት ነው የምንሄደው። ውሃ በበቂ ሁኔታ ማዳረስ ስለሚጠበቅብን የውሃ ሪሶርሳችን ላይ አጌን ፕሬሸር እየኖረ ነው የሚመጣው። ፖፑሌሽን ፕሬሸር እና አግሪካልቸራል ኤክስፓንሽን ትልልቆቹ ፋክተሮች ናቸው። ግን ሌሎችም ለምሳሌ ማይግሬሽን፣ ስደት፣ ራፒድ አርባናይዜሽን ይሄ በተለይ በጣም ከተሜነት መስፋፋት አገን ትልቅ ኢምፓክት ያለው ነገር ነው። ክላይሜት ቼንጅ የአየር ንብረት ለውጥ ማለት ነው። ይሄም ሲግኒፊካንት የሆነ ፋክተር አለው የሪሶርሶች ላይ ያለ ፕሬሸር ላይ ማለት ነው። በክላይሜት ቼንጅ ምክንያት ዓለም ስትሞቅ ኦኬ ወይ በረዶዎች ሲቀልጡ እዛ አካባቢ ያሉ ናቹራል አሳዎች ሊሆኑ ይችላሉ። ወይ ሲሞቅ ማለት አየር ሙቀት ሲጨምር 1 ዲግሪ 2 ዲግሪ በተወሰነ ዓመት ውስጥ ሲጨምር ያ ሙቀት የማይስማማቸው እጽዋት የማይስማማቸው እንስሳት ይኖራሉ። እሱ አፌክት ያደርገዋል የአንድን አካባቢ ናቹራል ሪሶርስ ማለት ነው። ራፒድ አርባናይዜሽን የህዝብ ቁጥር ሲጨምር ተመሳሳይ ነው። ህዝቡን ለመመገብ ተጨማሪ ኢፈርት ያስፈልጋል። ተጨማሪ ኢፈርት ማለት ተጨማሪ ሪሶርስ ይጠይቃል። እሱን ሪሶርስ ለማግኘት ስንል አጌን የሪሶርሳችንን ጫና እያሳደርንበት ነው የምንሄደው። ኦኬ ሶ as you can see here this is the natural resource ብለን ብናስበው ኖርማሊ ነበረ፣ ግን ራፒድ አርባናይዜሽንን ለማሳየት ነው። ይሄ አርባናይዝ ሲሆን ከተሜነት ሲስፋፋ ኦኬ ወደ ህንፃ ነው የምንሄደው፣ ወደ ፋብሪካ ነው የምንሄደው፣ ወደ ገበያ ማዕከሎች ነው የምንሄደው። ጫካ፣ እርሻ የነበሩ ቦታዎች አሁን ወደ ምንነት ነው የሚቀየሩት፣ ወደዚህ ነው የሚቀየሩት። ስለዚህ ይሄ ናቹራል ሪሶርስ ኦኬ እዚህ አካባቢ በቅል የነበረ ዛፍ፣ እዚህ አካባቢ የነበረ ወንዝ ምንድነው የሚሆነው? ዕጣ ፈንታው ወደዚህ መቀየር ነው የሚሆነው። ይሄኛው ደግሞ ናቹራል ሪሶርስ አይደለም። ኦኬ የሰው ልጅ የፈጠረው ስራ ነው። ናቹራል ሪሶርሳችንን ፕሬሸራይዝ እያደረግን ነው የሚሄደው። እዚህ ጋር ያለው ህዝብ ሲሞላ፣ እዚህ ጋር ያለው ህዝብ መጣበብ ሲጀምር፣ እዚህ ጋር በቂ መኖሪያ ስፍራ አልገኝ ሲል፣ በቂ ቤት መገኘቱ ሲቀር ምንድነው የሚሆነው? ናቹራል ትራንዚሽን ውድ ቢ ቱ ጎ ሄር አይደለ? ይሄንንም ቦታ ወደዚህነት መቀየር ነው፣ ወደ ከተሜነት መቀየር። ራፒድ አርባናይዜሽን ማለት እሱ ነው። እዚህ ላይ ፎቆች መስራት፣ እዚህ ላይ ፋብሪካ መስራት፣ እዚህ ላይ ሌሎች ስራዎችን መስራት ይጀምራል።
እዚህ ጋር ያሉት ናቹራል ሪሶርሶች ፕሬዠር አድርግናቸው ማለት ነው። ፕሬዠርስ ኦን ኢትዮጵያ ናቹራል ሪሶርስ የምንለው ይሄ ነው። ኦኬ ሶ ፋክተሮች አይ ቲንክ ክሊር የሆኑላችሁ ይመስለኛል። ናው ትልቁ ፋክተር ለዲግራዴሽን ምንድነው? ፖፑሌሽን፣ የህዝብ ቁጥር መጨመር። ህዝብ ቁጥር መጨመር ኢሴንሻሊ ራሱ ህዝብ ቁጥር መጨመር የሚባለው ሀሳብ መጥፎ አይደለም። ኦኬ ጥሩ አይሆንም ወይም ጥሩ መጥፎ የምንለው ነገር አይደለም። ኦኬ ግን ምንድነው የአገሪቱ ሪሶርስ ዩቲላይዜሽን ቴክኒኮች፣ ሪሶርስ ኮንዘርቬሽን ቴክኒኮች እየተሻሻሉ ማይሄዱ ከሆነ ፖፑሌሽን በጣም ትልቅ የሆነ ኢምፓክት ይኖረዋል። ምን ላይ? ሪሶርሶች ላይ። ሶ የህዝብ ቁጥር በጣም በከፍተኛ ሁኔታ እየጨመረ የሚሄድ ከሆነ እሱን ህዝብ ቁጥር ሰፖርት ማድረግ ያስፈልጋል። ለሱ ህዝብ የሚሆን ትምህርት ቤት መስራት ያስፈልጋል። ተጨማሪ ቦታን ከጫካ ማጽዳት ማለት ነው። ለዛ ህዝብ የሚሆን ተጨማሪ ምግብ ያስፈልጋል። ተጨማሪ መሬትን ለእርሻ መሬት ብለን ማጽዳትን ይጠይቃል። ለዛ ህዝብ ተጨማሪ ልብስ ይፈልጋል። ተጨማሪ ፋብሪካ ማለት ነው። ሶ ይሄ ሁላ ነገር ፕሬዠር አለው። ሶ እነዚህ የፖፑሌሽን ግሮዝ በጣም አንኮንትሮል የሆነ ፖፑሌሽን ግሮዝ ዴግራዴሽን ኦፍ ላንድ ዋተር እና ፎረስትን ይፈጥራል። አሁን ባየነው ምክንያት ማለት ነው። ሶ ሬንት ላንድ ኤንድ ዋይልድ ላይፍ ሪሶርስስ ኦልሶ ፔር ዲቴሪዮሬቲንግ ማለት ነው። ሰዎች ያላቸውን ቦታ በቻሉት ኢፊሽንሲ ተጠቅመው ወደ ቀጣዩ ቦታ ሲሸጋገሩ ማለትም ቦታው አልበቃ ብሎ ቅርባቸው ያለን ጫካ እየመነጠሩ ወደ መኖሪያ ስፍራነት ወደ እርሻነት መቀየር ሲጀምሩ it's not only the water, it's not only the land, it's not only the forest that's affected, but it's also the wildlife. እዛ ጫካ ውስጥ ይኖሩ የነበሩ እንስሳት አሁን መኖር የላቸው። ኦኬ ሶ that's what's happening to አሁን right now ህዝብ ቁጥር በመጨመሩ ምክንያት not only in ኢትዮጵያ ቻፕተሩ ስለ ኢትዮጵያ ቢሆንም በአጠቃላይ በዓለምም ዋይልድ ላይፍ is deteriorating. So you can see here ህዝብ እንዴት መሬትን እየበላት እንደሚሄድ ለማሳየት ነው። this is ዓለም የቻለችውን ያህል ሰፖርት ታደርጋለች፣ ግን through time ህዝብ እየበዛ ሲሄድ ኦኬ ወደታች ሌላውንም ስፍራ ሌላውንም ቦታ ሌላውንም ጫካ ሌላውንም ወንዝ እየተጠቀመ እያደረቀ እየመነመነ እንደዛ ነው የሚሄደው። so ናቹራል ሪሶርስ ዴግራዴሽን ስንል በተለይ ከመሬት ጋር በተገናኘ ፖፑሌሽን በጣም ትልቅ የሆነ ፋክተር ነው። አገን አሁን መጠንቀቅ ያለብን ነገር ኦኬ ፖፑሌሽን መጥፎ ነው ስለዚህ ፖፑሌሽን ሊሚት እናድርገው የሚለው ሜጀር ፖፑሌሽን እድገትን ሊሚት እናድርገው በቃ ህዝብ መጠን መጨመርን እንቆጣጠረው የሚል መጠን መጀመሪያ ላይ ትልቁ ፕራዮሪቲያችን ይሁን ትልቁ ቅድሚያ የምንሰጠው ነገር ይሁን ወይስ ሌሎች ነገሮችን ቅድሚያ እንስጥ የሚለው ፖሊሲ ዲሲዥን ነው። የህዝብ ቁጥር መጨመሩ ችግር ሊሆን ይችላል፣ ግን የህዝብ ቁጥር መጨመር ደግሞ ጥቅምም አለው። ኦኬ ስለዚህ መጀመሪያ የምናደርገው ህዝብ ቁጥሩን ሲጨምር እኮ ተጨማሪ ስራ ኃይል አገኘን ማለት ነው አይደል? ያ የስራ ኃይል ተጨማሪ ስራ ላይ መዋል የሚችል ጉልበት አለን። ተጨማሪ ስራ ሰርተን ሀገሪቱን ወደ ማልማት መሄድ እንችላለን። ወይም ደግሞ አሁን ፖፑሌሽን ፕሬሸሩ ሪሶርሳችን ላይ ጫና አለው ብለን ካሰብን ፖፑሌሽኑን ሊሚት ማድረግም የኛው አማራጭ ነው። ስለዚህ የትኛውን እንወስዳለን? ፖፑሌሽኑን መግታት እድገቱን በተመጠነ ሁኔታ እንዲሄድ ማድረግ ወይስ ፖፑሌሽኑን ተጠቅመን ለፖፑሌሽኑ የሚሆን ተጨማሪ ነገር ማምረት መጀመር እንችላለን? እሱ የፖሊሲ ዲሲዥን ነው የሚሆነው። ሶ ኔሰሰሪሊ መጥፎ ነገር ነው ብላችሁ አታስቡ ፖፑሌሽን ግሮዝ። ኦኬ ስለዚህ ናቹራል ሪሶርሶች ምንድነው? እንደ ኮንሰፕት አየን። ኢትስ ናቹራል አሴት ነው፣ በተፈጥሮ የሚገኝ ነገር ነው አለን። ከዛ ታይፖቹን ደግሞ አየን፣ ሪኒዌብል እና ናን ሪኒዌብል፣ የሚታደስና የማይታደስ ነው ብለን አየን። የሚታደሰው ስር እነ ውሃ እነ ነፋስ እነ ፀሐይን እነ ጂኦተርማልን አየን። በማይታደስ ስር ክሩድ ኦይል ወይ ኮል የድንጋይ ከሰል እነዚህን አየን። ኢትዮጵያ ውስጥ ደግሞ ያሉ ናቹራል ሪሶርሶች እንዴት ሲቪር የሆነ ዲግራዴሽን እንዳጋጠማቸው፣ ትልቁ ፋክተር ደግሞ ፖፑሌሽን ግሮዝ እንደሆነ የህዝብ መጨመር ከፍተኛ የሆነ የህዝብ መጨመር አንኮንትሮልድ የሆነ እና አንኮንትሮለብል የሆነ የህዝብ ቁጥር መጨመር እዚህ ላይ ምን አይነት ጫና እንዳለው አየን። ያ the pressure is large population growth የሚለውን አየን። so this was 3.1 3.2 ላይ ስንገናኝ ድሬኔጅ ሲስተምስ ኦፍ ኢትዮጵያ አሁን ላይ መሬት ላይ ነው ፎከስ ያደረግነው የበለጠ። ቀጣይ ቻፕተር ላይ ሰብ ቻፕተር ላይ ስንገናኝ ደግሞ ስለ ውሃ ነው የምናየው። ስለ ኢትዮጵያን ድሬኔጅ ሲስተም ወይም የኢትዮጵያን የውሃ ፍሰት እሱን የምናይ ይሆናል። ኢፍ ዩ ሃቭ ኤኒ ኩዌስችንስ እዚህኛው ላይ መጠየቅ ትችላላችሁ ኮሜንት ሴክሽን ላይ። until I see you next time, it's been a pleasure.